በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት በተመለከተ ደብረ ዘይት ብለን የምናስበውን አምስተኛይቱን የአብይ ጾም እኩለ ጾም ሰንበትን በተመለከተ ሳምንቱ ሁሉ የሚሰጠው ትምህርት ከዚሁ ጋር የተያያዘ ስለሆነ በዚህ ጉዳይ ላይ ምንም እንኳን በየዓመቱ የምናደርሳቸው መርሃ ግብሮች ቢኖሩም በየዓመቱ ደግሞ እንደዚሁ ሌሎች ምንጮች አዳዲስ ምንጮችንም ስናገኝ የበለጠ በልባችን ውስጥ አድሮልን ስለምናስበው ስለምናከብረው ነገር ምንነት መረዳት ስለሚያስፈልገን እኛም በዚህ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በመናደርሳችሁ መንፈሳዊ የዩቲዩብ አገልግሎት በዚሁ ጉዳይ ላይ ትኩረት ሰጥተን የምንከታተለውን መርሃ ግብራችንን ነው ለዛሬም በክፍል 3 ደብረ ዘይትን በተመለከተ ወደምናደርሳችሁ መርሃ ግብር የምንሸጋገረው። በተለይም በማቴዎስ ወንጌል እንግዲህ ምዕራፍ 24 ላይ የተገለጹ ምልክቶች አሉ። የጦርነትን ወሬ መስማት፣ የሐሰተኞች ነቢያት መነሳት፣ በየሀገሩ የረሃብ መከሰት፣ መንግስት በመንግስት ላይ መነሳት፣ ህዝብ በህዝብ ላይ መነሳት፣ የቸነፈር መከሰት፣ ስለ ክርስቶስ መጠላት፣ የምድር መናወጥ፣ የብዙ ሰዎች ፍቅር መቀዝቀዝ የሚሉ በጣም በርካታ እንደውም ባለፈው ሙሉን ያየነው የሐሳዊ መሲህ የመምጣቱና ሐሳዊ መሲህ ሲመጣ ምን ያደርጋል የሚሉትንም ዝርዝር ጉዳዮችን አይተናል። እናንተ ማቴዎስ ወንጌል ምዕራፍ 24 ላይ አምላካችን ራሱ በደብረ ዘይት ተራራ ላይ ሐዋርያት የመምጣት ነገር ምልክቱ ምንድነው ብለው በጠየቁት ጊዜ የተናገራቸውን ዝርዝሩን እዛ ላይ ማየት እንችላለን። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደሱ እንዳምላካችን ፈቃድ የዛሬው መርሃ ግብራችንም እንግዲህ ከዚሁ ከደብረ ዘይት ጋር በተያያዘ ክፍል 3 የሆነውና እነዚህን ምልክቶች ስንሰማ በእኛ በኩል የሚጠበቀው ነገር ምንድነው? እነዚህ ምልክቶች ከዚህን ቀደም በዓለማችን ላይ በተለያየ መልኩ ተከስተዋል። አሁንም እየተከሰቱ ያሉ አሉ። ወደፊትም እሱ አምላካችን የሚያውቀውና በብዙ መልኩ በተለያየ ሁኔታ ልናያቸው ልንሰማቸው እንችላለን። እናም ይህ በሚሆንበት ጊዜ መጽሐፍ ቅዱስ ላይ የተገለጹት ምልክቶችንም ደግሞ በመንሰማበት ጊዜ ልናደርገው የሚገባው ጥንቃቄ ምንድነው የሚለውን ለሁላችንም በእውነት ልብን የሚያሳርፍ እግዚአብሔር አምላካችን በቸርነቱ የሚነግረንን ነው ለዛሬም የምንከታተለው። እቺ ሰዓትና ደቂቃ ባርኮ ቀድሶ እድሜውን አበድሮ ፍቅሩን አብዝቶልን በቸርነቱ እየተመለከተ ለዛሬዋ ዕለት እንድንደርስ የረዳን የደገፈን ያቆመን ያበረታን ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁን። ዘወትር እንዳይነ ጥቅሻ እየደረሰኛን ከክፉ የሚጠብቀን በበረከትም የሚያኖረን ከኛ ሁሉ ጊዜም ተለይቶንም የማያውቀው የእናቱ የመብርሃን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምም ፍቅሯ ምልጃዋ አልተለየንምና ስሟ የከበረ የተመሰገነ ይሁን። እሱ የጠራቸው ያከበራቸው ያጸደቃቸው ለኛም አምላካችን በቃል ኪዳናቸው ታምነን እንድንኖር የሰጠንም የወዳጆቹ ጸሎትና ልመናም አልተለየንምና የአምላካችን ስሙ አሁንም እነሱን ስለሰጠን ክብርና ምስጋና ለገናና ስሙ ይሁንልን እያልን ነው። እንግዲህ በደብረ ዘይት በተገለጠ ጊዜ ለሐዋርያቱ የነገራቸው ምልክቶች እንዳሉ ሆነው እነዚህ ምልክቶች በሚከሰቱ ጊዜ እኛ ልናደርገው የሚገባው ጥንቃቄ ምንድነው የሚለውን አንድ ሁለት እያልን ለዛሬ ማድመጣችን የምንቀጥለው። የመጀመሪያው በምልክቶቹ ልናደርገው የሚገባው ጥንቃቄ አለመደናገጥ ነው። ድንጋጤ በራስ ያለመተማመንና የፍርሃት ውጤት ነው። አንድም የማጉደልና የመሳሳት ምልክት ነው። ድንጋጤ በብዙ ምልክት ሊፈጠር ወይም በብዙ ምክንያት ሊፈጠር ይችላል። ያልጠበቁት ድንገታዊ ክስተት ሲፈጠር አስፈሪ ነገር ስንሰማና ስንመለከት ልንደነግጥ እንችላለን። ነገር ግን ከድንጋጤዎች ሁሉ ክፉ ድንጋጤ የሚባለው በኃጢአት ምክንያት የሚመጣው ድንጋጤ ነው። አባታችን አዳም ፈጣሪውን በበደለ ሰዓት አዳም አዳም ወዴት ነህ ብሎ በጠራው ጊዜ የእግዚአብሔርን ድምጽ ሲሰማ ፈራ፣ ደነገጠ፣ ከገነት ቁጥቋጦ ሄዶ ተሸሸገ። ይህ የሚያሳየው በህይወታችን ጉድለት ካለ ለማያባራ ድንጋጤ እንደምንጋለጥ ነው። ዘፍጥረት ምዕራፍ 3 ቁጥር 10 ቃየል የገዛ ወንድሙን እንደ እባብ በድንጋይ ቀጥቅጦ ከገደለ በኋላ እግዚአብሔር የወንድምህን ደም ከእጅህ ለመቀበል አፏን በከፈተችው ምድር ላይ አንተ የተረገምክ ነህ፣ ምድርንም ባረስክ ጊዜ ኃይሏን አትሰጥህም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ ብሎ ረገመው። ቃየልም ሀብተ መርገምን ከተቀበለ በኋላ ወፍ በበረረ እንጨት በተሰበረ ቁጥር የሚደነግጥ ሌሊቱን በተኛበት የሚባንን ቀን በሄደበት የሚቅበዘበዝ ድንጉጥና ፈሪ ሆኗል። ያየው ሁሉ የሚገለው እየመሰለው ሰውነቱ በስጋት ሲያልቅ ልቡ በፍርሃት ሲረድ ሲንቀጠቀጥ ኖሯል።
ራሱም ከደረሰበት ፍርሃትና ድንጋጤ የተነሳ ኃጢአቴን ሊሸከማት የማልችላት ከባድ ናት በማለት ተናግሯል። ላልደረሰበት ወይም ያልደረሰበት ላያስተውለው ይችላል እንጂ በሕይወት ውስጥ ድንጋጤንና ጭንቀትን የመሰለ ከባድ በሽታ የለም። ዘፍጥረት ምዕራፍ 4 ቁጥር 8። ዛሬም የቃየል የግብር ልጆች ሰውን በግፍ እየገደሉ የሚቀብሩ የአባታቸው የቃየል መርገም አድሮባቸው እንደ አባታቸው ቃየል በመፍራትና በመሸበር ማንም ሳይከተላቸው ሰውን ፈርተው በሰው እየተጠበቁ ይጠብቀናል ብለው በቀጠሩት ሰው እንደ ቃየል ዋጋቸውን ሲያገኙ እያየን ነው። አንዳንዶችም ከአንዱ የኃጢአት ዋሻ ወደ አንዱ የኃጢአት ዋሻ ሲሮጡ እንደ ቃየል ድምፅ በሰሙ ቁጥር ሲበረግጉና ሲደነግጡ ይታያሉ። ሰሎሞን ኃጥእን ማንም ሳያሳድደው ይሸሻል ብሎ የተናገረው ይህንኑ ያስረዳናል። ምሳሌ 28። አለመደንገጥ ደግሞ በእግዚአብሔር የመታመን ውጤት ነው። አንድም የቅድስናና የጽድቅ ምልክት ነው። መፍቀር የጥበብ ሰሎሞን ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ያለው አንበሳ ያጠቃኛል ብሎ የሚሰጋው አውሬ ባለመኖሩ ያለ ፍርሃት በልበ ሙሉነት ተዘልሎ ተደላዶ ይኖራል። ጻድቅም የመጣብኝ መከራና ችግር ሁሉ በእግዚአብሔር ኃይል ድል አድርገዋለሁ ብሎ በማመኑ ያለ ፍርሃት ይኖራል። ምሳሌ 28። ስለዚህ አለመደናገጥ በእምነታችን ምክንያት የሚመጣውን ችግርና መከራ ለመቋቋም ቆርጦ የመነሳት ምልክት መሆኑን እንረዳለን። ቅዱስ ጳውሎስ በአንድም ነገርስ እንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም በማለት በሃይማኖታችን ምክንያት አስቀድመን መከራ እንደሚመጣብን ካወቅ በምንም ነገር መደንገጥ እንደሌለብን ሐዋርያው ነግሮናል። ሰዎች በትንሹም በትልቁም የሚደናገጡት ይህ እንደሚሆን አስቀድሞ መረጃው የላቸውም። አንድም ከዓለም ጣፋጩንና ምቾቱን ብቻ ስለሚያስቡት ነው። ሐዘንና ደስታ፣ ጭንቀትና እርጋታ፣ ሞትና ሕይወት፣ ክብርና ውርደት፣ ማጣትና ማግኘት፣ ድህነትና ባለጠግነት እነዚህ በዚች ዓለም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን አለመረዳታቸው ነው። ፊልጵስዩስ ምዕራፍ 1 ቁጥር 28። ሁለተኛው በምልክቶቹ ልናደርገው የሚገባን ጥንቃቄ መጠንቀቅ ነው። ከላይ ካየናቸው በዘመኑ መጨረሻ ከሚከሰቱት ምልክቶች ባለፈው እንዳየነው ማለት ነው መዳን ከምንችልባቸው ዘዴዎች አንዱ መጠንቀቅ ነው። በምድር ከሚኖሩ ተንቀሳቃሽ ፍጡራን መካከል ሰውን ልዩ ከሚያደርጉት አንዱ በጥንቃቄና በማስተዋል መኖሩ ነው። ጥንቃቄ አዳማዊ ባህሪ ሲሆን ይኸውም የሚጎዳንንና የሚጠቅመንን ነገር ከማወቅ የተነሳ የሚመጣ ራስን የመጠበቅ ተግባር ነው። ሰሎሞን በምሳሌው ጥንቃቄ ይጠብቀሃል፣ ማስተዋልም ይጋርድሃል በማለት ሰው ለደህንነቱ ከሚያደርጋቸው መሰረታዊ ተግባራት አንዱ ጥንቃቄ መሆኑን ነግሮናል። ምሳሌ 2:10 ሰው በጥንቃቄ መጉደል ምክንያት ሕይወቱን ያጣል፣ ክብሩን ይነጠቃል፣ ንብረቱን ይዘረፋል፣ ለበሽታና ለልዩ ልዩ መከራ ይጋለጣል። ይህ ሁሉ ህልውናዊ ቀውስ እንዳይፈጠር በአምስቱ ሕዋሳት ሁሉን ነገር መመርመርና ማጥናት በጥልቀት ማየት መቻል ይኖርብናል። ጥንቃቄ ማለት ነገሮችን በልቦና በመጽሐፍትና በመምህራን አማካኝነት እየመረመሩ በተረዳና በታወቀ ነገር ላይ ጸንቶ መኖር ማለት ነው። ይኸውም ከአስመሳዮች ነቢያትና መምህራን ከማይጠቅም ትምህርቶች እንድንጠነቀቅ ነግሮናል። ማቴዎስ 24። ቅዱስ ጳውሎስም የሰው ባሪያዎች አትሁኑ እያለ ማሳሰቡ ኃላፊነት በጎደለው ጥንቃቄ በሌለው ተግባር እንዳንሰናከል ለክፉዎች ግብአት ሆነን የክፋታቸው ሰለባ እንዳንሆን ልንጠነቀቅ ይገባል። ጌታችንም ማንም እንዳያስታችሁ ተጠንቀቁ ያለን ለዚህ ሲሆን እንዴት መጠንቀቅም እንዳለብን ደግሞ ቅዱስ ጳውሎስ እንዲህ ሲል ይመክረናል። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን በማለት ግዝት ትምህርትም አስተላልፎልናል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ሥርዓት ሲል ቅድስት ቤተ ክርስቲያን በጽሑፍ የሰጠችንን ሲሆን ወግ ሲል ደግሞ በትውፊታዊ ቅብብሎሽ ከትውልድ ወደ ትውልድ የሚወርደውን ማለቱ ነው። ሰው ጠንቃቃ ሆነ የሚባለው ከማይጠቅመውና ከማያዛልቀው የኑሮ ዘይቤ ርቆ የአባቶቹን ሕግና ሥርዓት ጠብቆ መኖር ሲችል ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ክርስቲያኖች በዚህ ምድር ላይ ሲኖሩ ጥንቃቄን የሕይወታቸው አካል የትሩፋታቸው ክፍል አድርገው መኖር እንዳለባቸው ከጌታችን ቀጥሎ ሐዋርያትም አጽንኦት ሰጥተውበታል። ሐዋርያው ቅዱስ ጳውሎስ ለካህናትም ሆነ ለምእመናን የጥንቃቄን ትእዛዝ እንዲህ ሲል አስተላልፏል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ በማለት ጥንቃቄ የሚጀምረው ከራስ ከመቅደስ መሆኑን ተናግሯል።
ምክንያቱም ለራሱ ያልተጠነቀቀ ካህን ለሌላው ይጠነቀቃል፣ ቤተክርስቲያንን ይጠብቃል ማለት ዘበት ነውና። ለዚህ ነው ሐዋርያው ለራሳችሁ ተጠንቀቁ ያለው የሐዋርያት ሥራ ምዕራፍ 20 ቁጥር 28። ዳግመኛም ሐዋርያው ለደቀ መዝሙሩ ሲያሳስብ እስከ መጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ፣ በትንቢት ከሽማግሌዎች እጅ መጫን ጋራ የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል፣ ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር፣ ለራስህና ለትምህርት ተጠንቀቅ ሲል የሚያነባውን የሚያስተምረውን በጥንቃቄ እንዲያደርግ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14። በመጨረሻው ዘመን ጌታችን ከተናገራቸው የሕይወት መርሆች አንዱ ጥንቃቄ መሆኑን ተገንዝበን በዚህ ዓለምም ሆነ በወዲያኛው ዓለም ጤናማ ኑሮ የተሳካ ሕይወት ለመምራት ከህሊና ወቀሳ ከአይምሮ ከሰሳ ለመዳን ምንጊዜም በግል ሕይወታችን በማህበራዊ ሕይወታችንና በመንፈሳዊ ሕይወታችን ጠንቃቃ መሆን ይገባል። ሶስተኛው በምልክቱ ልናደርገው የሚገባን ጥንቃቄ እና ቅድመ ዝግጅት እስከ መጨረሻ መጽናት ነው። ነፍሱ ከስጋው የምትለይበትን መከራ ታግሶ በጸጋ የሚቀበል እርሱ የሚድን መሆኑን ሲናገር እስከ መጨረሻ የሚጸና ግን እርሱ ይድናል በማለት ተናግሯል። እስከ መጨረሻውስ የምንጸናው በምንድን ነው? የመጀመሪያው በሃይማኖት ነው። ቅዱስ ጳውሎስ በሃይማኖት ብትኖሩ ራሳችሁን መርምሩ ብሎ ያሳሰበን ለዚህ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 በሃይማኖት መኖር ማለት ሃይማኖታችን የሚያዘንን በማድረግና ቅድስት ቤተክርስቲያን የምትነግረንን በመስማት መኖር ማለት ነው። በሕግ በአምልኮት በጾም በጸሎት መኖር ከቻልንና በመልካም አርያነት እስከ መጨረሻው ከጸናን ከመዓቱና ከመቅሰፍቱ እንድናለን። ማቴዎስ 24 ቁጥር 13 እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ተብለናልና የመጀመሪያይቱን የጥንቷን ያልተበረዘችውን ያልተከለሰችውን አባቶቻችንና እናቶቻችን የተጠቀሙባትን መግባቢያ ቋንቋችንን ሰማያዊ መዝሙራችንን መለያ ክብራችን ብንጣላ የምንታረቅባት ብናጣ የምናገኝባት ብንደህይ የምንከብርባት ብንታመም የምንድንባት ብንሞትም በሕይወት የምንነሳባት ተዋህዶ እምነታችን ቅድስት ቤተክርስቲያናችን ናትና እስከ መጨረሻው በርሷ የጸና ይድናል። ዕብራውያን ምዕራፍ 3 ቁጥር 14። አራተኛ በሰንበትና በክረምት አለመሰደድ ነው። ሌላው ልናደርገው የሚገባን በዚያ ወራት ጸንሰው ለሚወልዱ ወልደው ለሚያሳድጉ ሴቶች ወዮላቸው፣ የጸነሱት ምጥ ይመጣባቸዋል፣ የወለዱት ወተት ፍትፍት እያሉ ያስቸግሯቸዋል። ነገር ግን በክረምት በሰንበት ስደት እንዳይመጣባችሁ ለምኑ። ክረምት ወረሃ ማይ ነው፣ የውሃ ጊዜ ነው። ላዩ ውሃ ታቹ ውሃ ይሆናል፣ ወዲያና ወዲያ ያስተላልፍም። ሰንበትም ዕለተ ጽርዓት ናት። መንገድ ቢጠፋ የሚጠየቅ አውሬ ቢመጣ የሚታደግ አይገኝም። ይህንን ሐሳብ መተርጉማን ሊቃውንት ሲያመሰጥሩት በሃይማኖት ያሉ ሰዎች ረድኤተ እግዚአብሔርን ጥግ ያደርጋሉ። በልዕልና ነፍስ ያለ ሰው ትሕትና ነፍስ ያገኘው ዘንድ ሥጋዊ ሥራ አይሥራ። ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ሰዎች ወዮላቸው። በማዕከለ ዘመን ሞት እንዳይመጣባችሁ ለምኑ። ክረምት ወርሃ ቅጠል ነው፣ ሰንበትም ዕለተ ጽርዓት ናት። ሃይማኖት ይዛችሁ ምግባር ሳትሰሩ ሞት እንዳይመጣባችሁ ለምኑ ለማለት ነው። አንድም ከሃይማኖት ከምግባር ከትሩፋት በተራቆታችሁበት ወራት ድንገት ሞት እንዳይመጣባችሁ ለምኑ። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ እንግዲህም ወዲህ የማይሆን ጽኑ መከራ ይሆናል። ቀኑስ ባያጥር ሥጋዊ ደማዊ ፍጥረት ሁሉ ባልዳንም ነበር። ነገር ግን ስለ ወዳጆቹ ሲባል ቀኑ ያጥራል። ሰዓተ መዓልቱ 12 ሰዓት ሌሊቱ 12 ነበር። ነገር ግን በመጨረሻው ዘመን ከሰዓተ መዓልቱ 4 ከሰዓተ ሌሊቱ 4 ሲነሳለት 8 ይቀራል። ወዲያው ይመሻል፣ ወዲያው ይነጋል። ባህረ ጥበባት ጥዑመ ልሳናት ቅዱስ ያሬድ በዚህ ጉዳይ ላይ ሲናገር ነፍሳችንንና ስጋችንን የሚጠብቁትን የሚምሩንን የሚራሩልንን ላክልን አሉት። ጸልዩ፣ ለምኑ፣ ሽሽታችሁ በሰንበት አይሁን። በቀኙ ለቆሙ የአባቴ ብሩካን ወደ እኔ ኑ አላቸው። ሙታን በሚነሱ ጊዜ ወራሾቼን ሁሉ በትንሣኤ ጠራቸዋለሁ። አሕዛብ ሁሉ በፊቴ ይሰበሰባሉ። እኛ አገልጋዮችህ ወንዶችም ሴቶችም እናት ልጆቿን በማታድንበት ሰዓት ምድር አደራዋን በምትመልስበት ሰዓት ታድነን ዘንድ እንማጸናሃለን በማለት ተቀኝቷል። አምስተኛው በምልክቶቹ ልናደርገው የሚገባን ጥንቃቄ ተዘጋጅቶ መቀመጥ ነው። በአጠቃላይ የደብረ ዘይት በዓል
የጌታችንና መድኃኒታችን ኢየሱስ ክርስቶስን ዳግም መምጣት የምናስብበት የመምጫው ምልክት የሆኑትን ነገሮች እየመረመርን ራሳችንን በንስሐ ሕይወት የምናዘጋጅበትና ከዘላለም ፍርድና ኩነኔ ለመዳን እንደ ቃሉ መመላለስ እንዳለብን የምናስብበት ነው። ሊቁ ቅዱስ ያሬድ ባለቤት ማታ ይሁን ሌሊት ይሁን ጠዋት ይሁን የሚመጣበትን ጊዜ አታውቁምና ተዘጋጅታችሁ ኑሩ ብሎም አመስጥሮታል። አምላካችን ኢየሱስ ክርስቶስ ለኛ ለልጆቹ ካለው ፍቅር የተነሳ ሁል ጊዜም የምንድንበትን መንገድ ሳያሳውቀን ቀርቶ አያውቅም። ይልቁንም ጭንቅ ሲመጣ ማቅለያውን፣ መከራ ሲገጥመን መውጫውን፣ ፈተና ሲከብደን ማለፊያውን ጭምር አሳይቶናል። እስከ መጣ ድረስ ያላችሁን ጠብቁ ብሎ እንደተናገረው ራዕየ ዮሐንስ ምዕራፍ 2 ቁጥር 25 በወርቀ ደም የተዋጀ ልባችሁን ከኃጢአት ከዝንጋኤ ጠብቁ፣ በክርስቶስ መስዋዕትነት የተገዛ ሕይወታችሁን ጠብቁ፣ በ40 ቀንና በ80 ቀን የተቀበላችሁትን ልጅነት እንዳትነጠቁ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑት ተጠንቀቁ እያለ የተሰጠን ልዩ ልዩ ጸጋዎችን እንዳንነጠቅ መጠበቅ እንደሚገባን ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ባስተማረን መሰረት የሚመጣበት ቀን ስለማይታወቅ ሁልጊዜ ተጠንቅቆና ተዘጋጅቶ መጠበቅ ያስፈልጋል። ለሰው የዓለም ፍጻሜው ዕለተ ሞቱ ነው። ከኛ ውስጥ የሚሞትበትን ቀን የሚያውቅ ማን ነው? የምንሞተው ዛሬ ይሁን ነገ፣ ከነገ ወዲያ ይሁን የዛሬ ሳምንት፣ ከወር በኋላ ይሁን ከአንድ ዓመት በኋላ ማወቅ የሚችል ፈጽሞ የለም። ስለዚህ ሁላችንም ተጠንቅቀንና ተዘጋጅተን መጠበቅ አለብን። ተዘጋጅቶ መጠበቅ ማለት ሕጉና ትእዛዙን ጠብቀን መኖር ማለት ነው። የጌታን ሥጋና ደም ተቀብለንና ተዘጋጅተን መኖር ማለት ነው። ጌታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። የተወደዳችሁ የክርስቶስ ቤተሰቦች የጌታን ሥጋና ደም ለመቀበል ቀጠሮ መስጠት አይገባም። ምክንያቱም ነገ ከነገ ወዲያ የኛ አይደሉምና። ሐዋርያው ቅዱስ ጴጥሮስ እንዲህ ይለናል፣ ሁሉ ነገር በዚህ ሁኔታ የሚጠፋ ከሆነ በቅድስናና በመንፈሳዊነት ኑሮ መኖር እንዴት አይገባችሁም ሲል ይመክረናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11። ስለዚህ የእንዝላልነትና የቸልተኝነትን ጠባይ አስወግደን መንግስት ትምጣልን እያልን ዘወትር በመጸለይ የጌታን መምጣት በፍጹም ትጋት መጠበቅ ይገባናል። ስድስተኛ ሁሉን መመርመር። የሰው ልጅ ከግዑዛን ፍጥረታት የሚለየው ሁሉን መርምሮና ፈትኖ የሚጠቅመውንና የሚጎዳውን ክፉና ደጉን መለየት በመቻሉ ነው። መመርመር ከሰብአዊ መመዘኛዎች አንዱ ነው። የሰው ልጅ ስለሚያምነው እምነትና ስለሚያደርገው ምግባር ትክክል ነው፣ ትክክል አይደለም የሚለውን ፈትኖ ለማረጋገጥ 3 አይነት የመመርመሪያ ዘዴዎች አሉት። አንደኛ አይምሮ ጠባይ ወይም ልቦና። የመጀመሪያው በልቦና ነው። ይህም ሰው ገና ሲፈጠር የለባዊነት ባህሪ ያለው በመሆኑ ስጋዊ ደማዊ ዕውቀቱን ተጠቅሞ በአይምሮ ጠባይ ነገሮችን የመመርመር ዕድል አለው። በዚህም ጸጋ የተጠቀሙ አባቶቻችን እና አብርሃም በስነ ፍጥረት ተመራምረው በሕገ ልቦና ተመርተው ፈጣሪያቸውን አግኝተው በሃይማኖትና በምግባር ደስ አሰኝተውታል። ልቦና የድርጊቶች ሁሉ መፈለቂያ ምንጭ ነው። ለዚህም ነው ሰሎሞን አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና በማለት የተናገረው። ምሳሌ 4:23። ጌታም በወንጌሉ ባልታጠበ እጅ መብላት ያረክሰናል ብለው ከሚመጻደቁ ከግብዝ ፈሪሳውያን ለተጠየቀው ጥያቄ መልስ ሲሰጥ ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት ሰውን አያረክስም በማለት ተናግሯል። ማቴዎስ 15። ስለዚህ ልቦና አውጥቶ አውርዶ መዝኖ ገምግሞ የሚጠቅመውንና የማይጠቅመውን ጽድቁን ኃጢአቱን ለይቶ የመምረጥ ችሎታ አለው። ሁለተኛው የመመርመሪያ ጉዳያችን ወይም ደግሞ ነጥባችን ቅዱሳት መጻሕፍት ናቸው። መጻሕፍትን በ3 ልንከፍላቸው እንችላለን። እነዚህም ቅዱሳት መጻሕፍት፣ ምኑናን መጻሕፍትና እርኩሳን መጻሕፍት በመባል ይታወቃሉ። ቅዱሳት መጻሕፍት በመንፈስ ቅዱስ ገላጭነት በቅዱሳን አበው የተዘጋጁ እግዚአብሔር ክብሩንና ሐሳቡን የገለጠባቸው መጻሕፍት ናቸው። ምኑናን ወይም የተናቁ መጻሕፍት የሚባሉት ደግሞ ለነፍስ ምንም አይነት አገልግሎት የማይሰጡ እግዚአብሔርን ማዕከል ያላደረጉ በሰዎች ስጋዊ ደማዊ ዕውቀት የተፈለሰፉ ዓለማዊ መጻሕፍት ናቸው። ምኑናን የተባሉበት ምክንያት ለነፍስ ጥቅም የማይውሉ ለመንግሥተ ሰማያት ጉዞ የማይረዱ ዓለማዊነትን ብቻ የሚሰብኩ መጻሕፍት በመሆናቸው ነው። ርኩሳት መጻሕፍት የሚባሉት ደግሞ የዝሙት፣ የጦርነት፣ የርኩሰት፣ የጥላቻ፣
የጥንቆላ የመተትና የሟርት እነዚህን የመሰሉ ነገሮችን የያዙ መጽሐፍት ርኩሳት መጽሐፍት ይባላሉ። ይህም ስለ እግዚአብሔርም ሆነ ስለ ሌሎች ጉዳይ ቅዱሳን ሰዎች በመንፈስ ቅዱስ ተቃኝተው የጻፏቸው መጽሐፍትን እንዲሁም መምህራን የጻፏቸው መጽሐፍትን እያመሳከሩ በተረጋጋ ልቦና በትሑት ሰብዕና ሆኖ እውነትን መርምሮ ማግኘት ሌላው የመመርመሪያ ዘዴ ነው። እውነትን ለመረዳት የቅዱሳት መጽሐፍ ጥቅምና አገልግሎት ቀላል እንዳልሆነ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ሲመክረው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅም ላለው ምክር ይጠቅማል በማለት በጥበብ እንዲበለጽግ በመንፈሳዊ ሕይወት እንዲያድግ መጽሐፍትን አዘውትሮ ማንበብ እንዳለበት መክሮታል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17። ዳግመኛም በሮሜ መልእክቱም መጽሐፍትም በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና በማለት የእግዚአብሔር መንፈስ ያለባቸው መጽሐፍት የመጽናናትን ተስፋ እንደሚሰጡን ተናግሯል። ሮሜ ምዕራፍ 15 ቁጥር 4፣ ዮሐንስ ምዕራፍ 5 ቁጥር 39። ሊቁ ቅዱስ ዮሐንስ አፈወርቅም በተግሳጹ ልቦናችን መጽሐፍትን በመማር በመመልከት ይለዝባል፣ ሃይማኖትን ሁሉ ከመጽሐፍት ሰብስበን አንድ አደረግናት ሲል ከቅዱሳት መጽሐፍት የሚገኘውን ጥቅም ተናግሯል። ማር ይስሐቅም የነቢያትንና የሐዋርያትን መጽሐፍ ወደ መመልከት ቅረብ፣ መናፍቅ ተነስቶብህ የምትመልሰው አጥተህ እንዳታዝን፣ ጾር ተነስቶብህ የምትመልስበት አጥተህ እንዳታዝን፣ እርሷም ፍጥረታትን ወደ ማወቅ ታደርሳለችና በዘመነ አበው በዘመነ መሳፍንት በዘመነ ነገሥት የተደረገውን ወደ ማወቅ ታደርሳለች ሲል የመጽሐፍትን ሁለንተናዊ ጥቅም ነግሮናል። ማር ይስሐቅ አንቀጽ 1 ምዕራፍ 9። ሶስተኛው የሰው ልጅ ስለሚያምነው እምነትና ስለሚያደርገው ምግባር ትክክል ነው ወይም ትክክል አይደለም የሚለውን መመርመሪያ ዘዴ መምህራን ናቸው። የመመርመሪያው ዘዴ በስጋዊ በደማዊ አይምሮ የማይተረጎመውን ጠጣር የሆነውን የመንፈስ ቅዱስን ሐሳብ ራሱ መንፈስ ቅዱስ ባደረባቸው መምህራን በማስተርጎም ሰዎች እውነትን እንዲረዱ ያደርጋል። ስለዚህ አንድ ክርስቲያን የረቀቀውን አጉልተው የተሰወረውን ገልጠው የራቀውን አቅርበው የጠመመውን አቃንተው ከሚያስረዱ መምህራን በመረዳት እውነታውን መመርመር ይኖርበታል። እነዚህ ሶስቱን የመመርመሪያ ዘዴ ወይም ዘዴዎች ሳይጠቀም እውነቱ ላይ ደርሻለሁ ብሎ የሚፎክር ግራ ቀኙን አይቶ ሳያመሳክር በስሜት የሚደሰኩር ሰው ለማይረባ ምኞትና ለጥፋት አስተሳሰቡ መጋለጡ የማይቀር ነው። ሮሜ ምዕራፍ 1 ቁጥር 1፣ ሮሜ 15 ቁጥር 18፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 12። ነቢዩ ኤርምያስ የእግዚአብሔርን ሐሳብ ጠይቆ በመረዳት እንጂ በገዛ አስተሳሰብ ተደግፎ መመራመር እንደማይቻል ሲነግረን የቀደመችቱን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይም ሂዱ፣ ለነፍሳችሁ ረፍትን ታገኛላችሁ በማለት ዘላለማዊ የነፍስ ረፍት የሚገኝባት የእግዚአብሔር ሕግ በመጠየቅ እንጂ በመፈላሰፍ እንደማትገኝ ያሳስበናል። ኤርምያስ ምዕራፍ 6 ቁጥር 16። እኛ ግን የሕይወት ቃል ወንጌልን የሚያስተምሩ መምህራንን አብነት እናደርጋለን። የሐዋርያት ሥራ ምዕራፍ 8 ቁጥር 31። የእግዚአብሔርን ቃል ያስተማሯችሁ መምህሮቻችሁን ተመልከቱ የተባለውም ለዚህ ነው። ዕብራውያን 13። በእርግጥ እግዚአብሔር መናገሪያ መንገዱ ብዙ ነው። ዓለም ከተፈጠረ ጀምሮ ታይቶ የማያውቅ እግዚአብሔር በስነ ፍጥረቱ ይታወቃል። ሮሜ ምዕራፍ 1 ቁጥር 20። አባታችን ኢዮብ እንስሳት ይነግሩህ እንደሆነ የሰማይ ወፎችም ይነግሩህ እንደሆነ ጠይቃቸው፣ ትተረጉምልህ እንደሆነ አሳዎችም ይነግሩህ እንደሆነ ጠይቃቸው፣ ይህን ሁሉ የእግዚአብሔር ስልጣን እንዳደረገው ማን ያውቃል ሲል ፍጥረታት እግዚአብሔርን እንደሚያስተምሩን ተናግሯል። ኢዮብ 12 ቁጥር 7። ቅዱስ ጳውሎስ ዓለም በእግዚአብሔር ቃል እንደተፈጠረ እናውቃለን፣ ባለመኖር አይታይ የነበረው ዓለም ካለመኖር ወደ መኖር መጥቶ እየታየ እናውቃለን ሲል መስክሯል። ዕብራውያን ምዕራፍ 11 ቁጥር 3። በተለይ በዘመናችን የምንሰማውና የምናየው አይነቱም ሆነ ይዘቱ የተለያየ ከመሆኑም በላይ እርስ በርሱ የሚቃረን ስለሆነ አስተውለን እየመረመርን ካልፈተሽ ለስህተት የመጋለጣችን እድል ሰፊ ነው። ከምርቱ ግርዱ ከስንዴው እንክርዳዱ በበዛበት በዚህ ዘመን ሁሉን መመርመር፣ ቀኝና ግራውን ፊትና ኋላውን መፈተሽ አማራጭ የሌለው መፍትሄ ነው። ሐዋርያው ቅዱስ ጳውሎስ ሁሉን ፈትኑ፣ መልካም የሆነውን ያዙ፣ አጽኑ በማለት መጀመሪያ መፈተን መመርመር፣ ከዚያም መልካም የሆነውን ለይቶ አጣርቶ መያዝ ማጽናት እንደሚገባ ተናግሯል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18። ስለዚህ ሐዋርያው ሁሉን ፈትኑ ያለው ሰው እንደመሆናችን ይልቁንም ሃይማኖታውያን እንደመሆናችን መጠን የመመርመርና የመፈተን ኃላፊነት እንዳለብን ሲያሳስበን ነው።
ስለሆነም ቤተክርስቲያን ከተሳለምኩና ካስቀደስኩ ስለሌላው ጉዳይ ምን ያገባኛል ብሎ ነገሮችን ችላ ማለት ሁሉን መርምሩ ያለውን ሕግ መተላለፍ ነው። የሃይማኖት ሰው የመጀመሪያ ተግባሩ ነገር እግዚአብሔርን በጥንቃቄ መመርመር እንደሆነ ሐዋርያው በሌላ መልእክቱም ሲያሳስብ በሃይማኖት ብትኖሩ ራሳችሁን መርምሩ በማለት የምንሰማውን የምናየውን የምናነበውን ነገር ሁሉ ማጣራት እንዳለብን ይነግረናል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 በተለይ ይህ ዘመን ክፉም ደጉም በእኩልነት ከፊታችን የሚቀርብበት በመሆኑ ደስ ካለን ቦታ ሁሉ የምንሄድበት የተመቸን ሁሉ የምንፈጽምበት ወይም የተመቸንን ሁሉ የምንፈጽምበት ያማረንን ሁሉ የምናደርግበት ዘመን አይደለም። መርጦ የማየት መርጦ የመስማት መርጦ የማድረግ ኃላፊነትና ግዴታ አለብን። ከምስጢረ ሥላሴ በስተቀር ራስን ጭምር በጥንቃቄ ሁሉንም እንድንመረምር ተፈቅዶልናል። መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ምክንያቱም ፍጥረታትን መመርመር እንችላለን፣ እግዚአብሔርን ግን መመርመር አንችልምና። አባታችን ሄኖክ እግዚአብሔርን ሳይሆን ስራውን መመርመር እንደሚገባ እንዲህ ሲል ተናግሯል። በደብረ ቅዱስ የነበራችሁ እናንተ ሁሉ ሰማያዊ ሕግን ተረዷት፣ የእግዚአብሔርን ሥራ ሁሉ መርምሩ፣ በፊቱ ክፉ ነገር እንዳትሰሩ ከእርሱ የተነሳ ፍሩ ሲል እግዚአብሔርን መፍራት ማክበር ሥራውን መመርመር ሃይማኖታዊ ግዴታ እንደሆነ ተናግሯል። ሄኖክ ምዕራፍ 39 ቁጥር 1 ይልቁንም መናፍስትንና አሰራራቸውን እንድንመረምር ታዘናል። ሐዋርያው ቅዱስ ዮሐንስ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ገብተዋልና በማለት አስጠንቅቆናል። ሐዋርያው መንፈስን ሁሉ አትመኑ ሲል ትምህርትን ሁሉ አትመኑ ማለቱ ነው ብለው መተርጉማን ይተረጉሙታል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ነገሮችን ሳይመረምሩ በቀላሉ አምኖ መቀበል የሚያስከትለው ጉዳት ቀላል እንዳልሆነ ለመረዳት አንድ ምስክር መጥቀስ ይቻላል። ይኸውም ሰይጣን በእባብ አድሮ ዕፀ በለስን ብትበሉ የባህሪ አምላክ ትሆናላችሁ ብሎ ሲነግራቸው አዳምና ሔዋን ንግግሩን ሳይመረምሩ በመቀበላቸው ለዘላለም ውድቀት ተዳርገዋል። በተለይ በሰይጣን ስብከት መጀመሪያ የተጠቃችው ሔዋን የሰይጣንን ንግግር የምትሞግትበትና የምትፈትሽበት ብዙ ምክንያት ነበራት። መጀመሪያ ቅጠል በመብላት አምላክነት እንደሚገኝ እንዲህ አይነቱን ዕውቀት ከየት አገኘኸው? ሲቀጥልስ አንተ ለምን በልተህ ለምን አምላክ አትሆንም? ከዛፉ ብትበሉ አይናችሁ ይከፈታልና ክፉና መልካሙን ታውቃላችሁ ሲላት ቀድሞውኑ አይናችንን ማን ዘጋው? ያልተዘጋ አይን እንዴት ይከፈታል ትላለህ? አይኖቼ ባይከፈቱ አንተን እንዴት ማየት እችላለሁ? መልካሙንና ክፉን መለየት የማልችል ከሆንኩ ያንተስ ምክር ክፉ ይሁን ደግ በምን አውቃለሁ? ባሪያ ነህ ነፃ፣ ሰማያዊ መልአክ ነህ ወይንስ አውሬ አላለችም። የዘሩባትን እንደምታበቅል የጎመን እርሻ የዋህ ሆና አምና ተቀበለች። እናም ከዛፉ ፍሬ እርሷ በልታ ባሏንም አበላችው። ሁለቱም ጸጋቸው ተገፈፈ። በዚህ ምክንያት በባልና ሚስቱ ላይ ታላቅ እርግማን ወረደባቸው። በእርሷ ላይ ምጥና መከራን፣ በአዳም ላይ ደግሞ የተረገመ መሬት ገበሬነትን ፈረደበት። አፈር ነህና ወደ አፈር ትመለሳለህ የሚል ከባድ እርግማንን ፈረደበት። ሁለቱም ከገነት ተባረሩ። ለዘመናትም ዋጋ የሚያስከፍል ሕይወት ውስጥ ገቡ። ብዙ ጊዜ ሰዎች ከውጤቱ የሚገኘውን ተድላ ደስታ ለማግኘት እጅግ ከመቸኮላቸው የተነሳ ሁኔታውን ለማጤን ጉዳዩን ለመመርመር ጊዜ አይሰጡም። ሔዋን አምላክ የመሆን ፍላጎት እጅግ ስላደረባት የሰይጣንን ስብከት ለመመርመር አልቻለችም። አንዳንድ ጊዜ ፍላጎታችንን ለማሳካት ካለን ጽኑ ጉጉት የተነሳ በዙሪያችን ያለውን ምስጢር እንዳናይና እንዳንመረምር ይጋርድብናል ወይም ይጋርድብናል። መጽሐፈ ሲራክ ምዕራፍ 51 ቁጥር 7 ነገሮችን መመርመር ምን ያህል እንደሚጠቅም አንድ ጥሩ ማስረጃ ብንመለከት ቅዱስ ገብርኤል እመቤታችንን ትጸንሻለሽ ወንድ ልጅ ትወልጃለሽ ባላት ጊዜ የሰማይ መልአክ ነው፣ ያውም የታወቀ የመላእክት አለቃ ነው፣ ከታወቀ ከትልቅ መልአክ መቼም ውሸት አይገኝም ብላ ወዲያው አልተቀበለችውም። መጀመሪያ በመንገድ ቆይቶ ሲያበስራት መልስ አልሰጠችውም። በሁለተኛ ቤቷ ተቀምጣ ሳለ ድጋሚ ሲያበስራት ይህን ነገር እስኪ ከቤተ እግዚአብሔር ሄጄ ልረዳው ብላ ወደ ቤተ እግዚአብሔር ሄደች። ለሶስተኛ ጊዜ ሲያበስራት መልአኩን መረመረችው። እንዲህም አለችው፣ እንዲህ አይነቱን ብስራት ከወዴት አገኘኸው? ምድር ያለ ዘር ታበቅል ዘንድ ሴት ያለ ወንድ ትጸንስ ዘንድ እንደምን ይቻላል አለችው። መልአኩም በምሳሌ ያስረዳት ዘንድ ፈልጎ እንዲህ አላት፣ እመቤቴ ሆይ ሩቅ አይደለች ከቅርብሽ ባዕድ አይደለች ዘመድሽ የምትሆን ኤልሳቤጥ ደሟ ከቀረ ማህፀኗ ካረረ የዘካርያስም ጀርባው ካረረ ዘሩ ከተመተረ በኋላ ከጸነሰች ይኸው 6ኛ ወር ሆኗታል። አንቺ የ15 ዓመት ቆንጆ ብላቴና ስትሆኚ እንዴት አልጸንስም አልወልድም ትያለሽ አላት። እመቤታችንም የኤልሳቤጥ መጽነስ ለኔ ማስረጃ ሊሆን አይችልም፣
ምክንያቱም መክነው አርጅተው የወለዱ እነ ሳራን የመሰሉ ብዙ ሴቶች አሉና። ስለዚህ ለምትነግሬ ነገር አሁን ያቀረብክልኝ ምሳሌ አይመጥንም። ለኤልሳቤጥ እኮ ምንም ቢሸመግልም ዘካርያስ ምክንያት አላት፣ ለእኔ ምን ምክንያት አለኝ አለችው። አሁን እንዲህ ማለቷ እንደ ዘካርያስ መጠራጠር፣ እንደ ኒቆዲሞስ መከራከር ፈልጋ አይደለም፣ ተደርጎ የማይታወቅ ነገር ስለሆነ እንድረዳው ብላ ነው እንጂ። ቅዱስ ገብርኤል ቢጨንቀው እመቤታችንን ተከራክሮ መርታት ቢሳነው አውሬ የፈራ አጥር ያጥራል፣ ነገር የፈራ ቀን ይቀጥራል እንዲሉ እመቤቴ ሆይ ያንቺ ጽንስ እንደ ሌሎች ሴቶች በዘር በሩካቤ አይደለም፣ መንፈስ ቅዱስ ያድርብሻል። የሉል ኃይልም ከሶስቱ ግብራት ማለትም ከዘር ከሩካቤ ከሰስሎተ ድንግልናን ከማጣት ማለት ነው ይጠብቅሻል አላት። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ሙቀት ልምላሜ ከተለየ በኋላ ልጅ እንደሚወልዱ ማድረግ ለእግዚአብሔር እንደማይሳነው ሁሉ አንቺንስ በመንፈስ ቅዱስ ግብር በህቱም ድንግልና ጸንሰሽ በህቱም ድንግልና እንድትወልጂ ቢያደርግሽ ለእግዚአብሔር ይሳነዋል ትያለሽን ብሎ ነገሯን ወሰነባት። እመቤታችንም ነያ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ ይሳነዋልማ ብል ክደት ይሆንብኝ የለምን ብላ እነሆ የእግዚአብሔር ገረዱ አገልጋዩ በፊቱ አለሁለት፣ እንደ ቃል ይሁንልኝ እንዳልክ ይደረግልኝ ብላ ብስራቱን ጥንቃቄ በተሞላበት እምነት ተቀብለዋለች። እመቤታችን የመላኩ ምስጋና ሳያስመካት ምሳሌውን አልፋ መላኩ እስኪ ጨንቀው ድረስ ጉዳዩን በመንፈሳዊ አይን መርምራለች። እንግዲህ ከዚህ ታሪክ የምንማረው በመንፈሳዊ ጉዳይ የማይመረመር ነገር የለም። ከቅዱስ ገብርኤል በላይ ክብር ያለው መልእክተኛ የለም። ቅዱስ ገብርኤልም ቢሆን ተመረመረ፣ ተፈተሸ። ስለዚህ ማንም ሊሆን ይችላል፣ ፈትሹት ለማለት ነው። የተማረ ሊቅ የተራቀቀ ምሁር ይሁን ሊቅነቱን አይታችሁ ክብሩን ተመልክታችሁ ይሄማ የኛ ነው ይሄማ ሊቅ ነው ብላችሁ እንዲሁ ሳትመረምሩት አትለፉት፣ ፈትሹት፣ መርምሩት ለማለት ነው። ሐዋርያው እኛ ከሰበክንላችሁ የተለየ ወንጌል የሚነግራችሁ ቢኖር የሰማይ መልአክም ቢሆን አትቀበሉት ያለው ለዚህ ነው። ገላትያ ምዕራፍ 1 ቁጥር 8። እንግዲህ ለዛሬ እንደሱ እንደ አምላካችን ፈቃድ እሱ አምላካችን በእውነት በዚህ በደብረ ዘይት እንድንሰማው ከሚያስፈልገን ትምህርት አንዱ ምልክቶቹን ስንሰማ በእነዚህ ምልክቶች ልናደርጋቸው የሚገቡ ጥንቃቄዎች ምንድናቸው የሚለውን ነው ይኸው ያስተማረን የመከረን። የመጀመሪያው አለመደናገጥ፣ ሁለተኛው መጠንቀቅ፣ ሶስተኛው እስከ መጨረሻው መጽናት፣ አራተኛው በሰንበትና በክረምት አለመሰደድ፣ አምስተኛ ተዘጋጅቶ መቀመጥ፣ ስድስተኛ ሁሉን መመርመር። ሁሉም መመርመር በሚችለው ውስጥ ደግሞ ምን መረመርባቸው ነገሮች ልቦና፣ አይምሮ፣ ጠባይ፣ ቅዱሳት መጽሐፍትና መምህራን እንደሆኑ በዚህ በዛሬው መርሃ ግብራችን የደግነት ባለቤት ያስተማረን የነገረን ምስጢራት ናቸው። አምላካችን የሰማነውን በእያንዳንዳችን ልቦና ጽላት አሁን የሚጻፍልን። መቼስ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አንድም እየተባለ የምንሰማው ትምህርታችን ይዋውን እንኳን እንደሰማነው ማለት ነው ማዕከሉም መነሻውም መድረሻውም መጽሐፍ ቅዱስ ነው። ከዚያ መጽሐፍ ቅዱስነት በመነሳት ማለት ነው አባቶቻችን ደግሞ በአዋልድ መጽሐፍት እየተረጎሙ የነገሩንን እኛ በሱ በአምላካችን ፈቃድ ይኸው ሰምተን ሕይወት የሆነን ዘንድ የምንሰማቸውን ትምህርቶችን ነው እንግዲህ እየተከታተልን ያለ ነው። አሁንም አምላካችን መቼስ የኛ ዳግም ምጽአታችን እሱ የአምላካችን የሚመጣበትን ቀን ባናውቅም እኛ ወደሱ የምንሄድበት ቀን ግን አለና እርሱ እኛን በሞት ወደሱ ከመጥራቱ ከመሰብሰቡ በፊት በሃይማኖት አጽንቶ በምግባር አቅንቶ እሱ የወደደውን የፈቀደው መልካም ስራ ሰርተን የወደዳትን ያችን ለኛ ያዘጋጃትን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ ልቦናውን፣ ጥበቡን፣ ማስተዋሉን፣ መንገዱን፣ መሻቱን፣ ትዕግስቱን፣ ትህትናውን እርሱ ባወቀ ከሱ ጋር መኖር የሚያስፈልጉን ነገሮች ሁሉ በቸርነቱ ቃሉን በሙላት አኖሮብን እንድንመላለስና እንድንዘጋጅ እንዲያደርገን የሱ የመድኃኔዓለም የቃሉ ባለቤት የድንግል ማርያም አንድያ ልጇ የቅዱሳን አምላክ የተቀደሰ ፈቃዱ ይሁንልን። የደብረ ዘይትን ነገር እንዲሁ በቀላሉ አንተው ብለናል ከመጀመሪያውም ስንነሳ። በቀጣዩም ሌላ ከዚሁ ጋር ልናደርሳችሁ የሚገባ መልእክት አለ። እሱንም መለስ ብለን ለማየት እንሞክራለን። ለዛሬም ይህንኑ መልእክት ያገኘነው ከሆህተ ስብከት ነው። ከቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምጸ የተዘጋጀው ነው። እንግዲህ ስለዚህ መጽሐፍና በውስጡ ስላሉ መልእክቶች ይሄ ነው ብለን መናገር እኛ ቃላት እስኪያጥረን ድረስ ነው። ይሄው እንደምትሰሙት ነው። ዝርዝር ባለ መልኩ ለሁላችንም ሕይወት የሆነውን ነው እግዚአብሔር አምላካችን እየነገረን ያለውና መጽሐፍቶችን ብትይዟቸው ጥሩ ነው።
እንግዲህ ይሄ መጽሐፍ በተለይ ቅጽ 1ም ቅጽ 2ም አለው ሆህተ ስብከት ይዛችሁ ትጠቀሙበታላችሁ ብለን ተስፋ እናደርጋለን። የሰማነውን በልባችን ያሳድር። ሊቀ ጉባኤንም የሕይወትን ቃል ያሰማልን። የበለጠ ለኛ እየሰሩ ከዚህ በኋላም አሮዲዮን የተባለ መጽሐፍም ጽፈውልናል። ከሱም ደግሞ የምናመጣው መልእክት አለ። እንዲሁም ደግሞ ሌሎችም ደግሞ ወደፊት የሚያመጧቸውንም እንዲሁ እንጠብቃለን። እግዚአብሔር አምላካችን በእውነት ጸጋውን በረከቱን ያብዛላቸው። እኛንም ደግሞ ሰምተን እንደው እንዳልሰማ እንዳላየ እንዳንሆን በልባችን እንዲያሳድርልንና እስከ መቼ ድረስ እንደው አምላኬ እንደው ዝም ብዬ ሰማለሁ እንደው የሚለወጥ ልብ አጣሁ። እባክህ እኔ ድንጋይ ልቦናዬን የሥጋ ልቦና አድርግልኝ። መቼ ነው የምታዘጋጀኝ? መቼ ነው ወደ ማዕድህ የምታደርሰኝ? መቼ ነው የምደነግጠውና ካንተ ጋር በሃይማኖት የምኖረው እያልን ስለ ራሳችን እያሰብን ይህንኑ ጉዳይ አጀንዳ አድርገን ነው መጾም ያለብን። እግዚአብሔር የሚወደውን ነገር ማድረግ ለአንድ የጾም ጊዜ ብቻ አይደለም፣ ለዘላለሙ ከኃጢአት ርቀን እግዚአብሔር አምላካችን በእኛ ሕይወት ውስጥ ሊያደርግ የወደደውን እሱ ሁልጊዜ ፈቃዱ የሆነውን ነገር እንድንፈጽም እሱ እንዲረዳን እየተማጸን ነው እነዚህ ነገሮች ሁሉ የምንከታተለውና አሁንም የይቅርታውን ስራ ሰርቶልን ለዚያች ለደገኘው ክብር ሁላችንም እንዲያበቃን የኔንም የእናንተን መጨረሻችንን መብራን አዛኝቱ እንዳይነ ጥቅሻ በሚደርሰው ጸሎቷ እንድታሳምርልን ሀገራችን ኢትዮጵያን መድኃኔዓለም በደገኛው ፍቅሩ ሁሌም ከሱ በሆነው ሰላሙ ህዝባችንን ሀገራችንን እንዲጠብቅልን እንዲታደግልን መልካሙ ጊዜ እንዲያሳየን እንዲያቀርብልን ፈቃዱ ይሁንልን። ይቆየን። በቀጣዩ በክፍል 4 ደግሞ የምንመለከተው ሌላ መርሃ ግብር ይኖረናል። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ማህደረ ተዋህዶን መቼስ የምታደምጡ ሁሉ ታዳርሱልናላችሁ ብለን ተስፋ እናደርጋለን። በተለያየ መልኩ እንግዲህ የምንሰማቸው በጣም በርካታ ትምህርቶች አሉ። ይሄው እንግዲህ በቅርባችን ካገኘነው ካለን ምንጮች ወደ እናንተ እያመጣን ነው። ይሄን ደግሞ አምላካችን በእውነት ለክስ ለወቀሳ ለመፈራረጃ እንዳያደርግብን ሰምተን ለመኖር እንዲያበቃን እየተማጸን ነው እንድንከታተል አጥብቀን አሁንም የምንነግራችሁ መልእክት ነው። የጀመርነውንም ይህንን የአብይ ጾም እንግዲህ ከጸሎት ጋራ ከምጽዋት ጋራ ከስግደት ጋራ አድርገን ብርሃነ ትንሣኤውን ለማየት እንዲያበቃን የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። የቀጠሮ ሰዎች ይበለን። አሜን። ይቆየን።